ሰላም ጤና ይስጥልን። ዛሬ በመካከለኛው ምስራቅ እየተካሄደ ባለው ደም አፋሳሽ ጦርነትና በዓለም አቀፍ ፖለቲካ ውስጥ ስለተከሰቱ ከፍተኛ ንዝረቶች ዝርዝር መረጃዎችን ይዘን ቀርበናል። በመጀመሪያው ሰበር መረጃችን በኢራን ላይ እየተካሄደ ባለው ወታደራዊ እርምጃ የፕሬዝዳንት ዶናልድ ትራምፕን ስልጣን ለመገደብ ታስቦ የቀረበው የሁለቱ ፓርቲዎች የውሳኔ ሀሳብ በምክር ቤቱ ውድቅ ተደርጓል። ይህ ውሳኔ ትራምፕ የሀገራቸውን ኮንግረስ ፈቃድ ሳይጠይቁ ወታደራዊ እርምጃቸውን እንዲቀጥሉ ሙሉ በሙሉ የሰጠ ሲሆን በድምፅ አሰጣጡም 53 የምክር ቤት አባላት የተቃወሙ ሲሆን የደገፉት ደግሞ 47 ብቻ ናቸው። ዲሞክራቶች ፕሬዝዳንቱ የምክር ቤቱን ስልጣን ወደ ጎን ገፍተዋል በሚል ከፍተኛ ቁጣቸውን እየገለጹ ቢሆንም አብዛኞቹ የሪፐብሊካን ፓርቲ አባላት ግን ለፕሬዝዳንቱ ያላቸውን አጋርነት አሳይተዋል። ይሁን እንጂ ጦርነቱ በሚመጡት ሳምንታት ይበልጥ እየሰፋ የሚሄድ ከሆነ አቋማቸውን ሊቀይሩ እንደሚችሉ ፍንጭ ሰጥተዋል። ወደሚቀጥለው መረጃ ስናልፍ ደግሞ ባለፈው ሳምንት ማብቂያ ላይ በድንገት የጀመረው ይህ ጦርነት ትራምፕ ቀደም ብለው ከገመቱት ጊዜ በጥፍ ሊረዝም እንደሚችል ተሰምቷል። የአሜሪካ መከላከያ ሚኒስትር ፔት ሄግሴት ጦርነቱ እስከ 8 ሳምንታት ሊቀጥል እንደሚችል ተናግረዋል። ይህ መግለጫ በአሜሪካ ፖለቲከኞች ዘንድ ትልቅ መነጋገሪያ ይሆናል። ምክንያቱም ፕሬዝዳንቱ መጀመሪያ ላይ እርምጃው በአጭር ጊዜ ውስጥ እንደሚጠናቀቅ ነበር ቃል ገብተው የነበረው። የዲሞክራቶቹ መሪ ቻክ ሁመር በምክር ቤቱ ባደረጉት ስሜታዊ ንግግር በመካከለኛው ምስራቅ በሚካሄደው ማለቂያ የሌለው ጦርነት ከተሰላቸው የአሜሪካ ሕዝብ ጋር ትቆማለህ ወይስ ወደ ሌላ ጦርነት እያስገቡን ካሉት ዶናልድ ትራምፕና ፔት ሄግሴት ጋር ሲሉ ጥያቄ አቅርበው ነበር። ይህ ውሳኔ ሀሳብ በአንድ ምክር ቤት ውድቅ ቢደረግም ዛሬ ደግሞ ወደ ሌላኛው ምክር ቤት ቀርቦ ውሳኔ ይሰጥበታል። ሆኖም አሁን ባለው ሁኔታ ተቀባይነት የማግኘት እድሉ እጅግ አነስተኛ እንደሆነ ይገመታል። ሌላው ትኩረት የሚሻው ጉዳይ በአሜሪካ ሕግ መሰረት ፕሬዝዳንቱ በይፋ ጦርነት ሳያውጁ በራሳቸው ውሳኔ ወታደራዊ እርምጃ መውሰድ የሚችሉ ቢሆንም በ48 ሰዓታት ውስጥ ለኮንግረሱ የማሳወቅ ግዴታ አለባቸው። የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ የትራምፕ አስተዳደር በሕግ የሚጠበቅበትን ሂደት አክብሮ እየሰራ መሆኑን በመጥቀስ ፕሬዝዳንቱን ተከላክለዋል። እንደ ሩቢዮ ገለጻ በኢራን ላይ ጦርነቱን ከመክፈት በፊት ከፍተኛው ምክር ቤት አባላት እንዲያውቁ ተደርጓል። ትራምፕ ሰኞ ዕለት ለምክር ቤቱ እርምጃቸውን በደብዳቤ ገልጸዋል። ትራምፕ ከዚህ በፊት በኢራን ላይ የአየርና የሚሳይል ድብደባ ሲፈጸም መለስ የአሜሪካ ምክር ቤት ፕሬዝዳንቶች የምክር ቤቱን ፈቃድ ሳያገኙ ወደ ጦርነት እንዳይገቡ የሚከለክለውን ሕግ ያሳለፈው እንደ አውሮፓውያን አቆጣጠር በ1973 ዓመተ ምህረት ፕሬዝዳንት ሪቻርድ ኒክሰን በቪየትናም የሚያደርጉትን ጦርነት ለመገደብ ነበር። ይህ ሕግ ፕሬዝዳንቶች ወታደራዊ እርምጃ እንዲወስዱ ካዘዙ በኋላ በ48 ሰዓታት ውስጥ ለምክር ቤቱ እንዲያሳውቁና ምክር ቤቱ ደግሞ ጦርነቱን በጀመረ በ60 ቀናት ውስጥ የራሱን ውሳኔ መስጠት እንዳለበት ይደነግጋል። ከዚህ ቀደም ከ25 ዓመታት በፊት በአሜሪካ ላይ የተፈጸመውን ከባድ የሽብር ጥቃት ተከትሎ የምክር ቤቱ የሰጠው ወታደራዊ ፍቃድ ለበርካታ ዓመታት ፕሬዝዳንቶች በመካከለኛው ምስራቅ እርምጃ እንዲወስዱ እንደ ሽፋን ሲያገለግል ቆይቷል። ምንም እንኳ ይህ ሕግ እንዲሰረዝ ተደጋጋሚ ጥረቶች ቢደረጉም እስካሁን አልተሳካም። ወደ ባህር ላይ ውጊያው ስንሸጋገር ሁኔታው እጅግ አሳሳቢ ደረጃ ላይ ደርሷል። የኢራን መንግስት ቴሌቪዥን እንደዘገበው የሀገሪቱ ባህር ኃይል ዛሬ ጠዋት በሰሜናዊ ባህረ ሰላጤ ውስጥ አንድ የአሜሪካ የነዳጅ መርከብ በሚሳይል መጥተዋል። መርከቧ በፋርስ ባህረ ሰላጤ ሰሜናዊ ክፍል ተመታ በእሳት እየነደደች መሆኑን የእስላማዊ አብዮታዊ ዘብ አስታውቋል። መግለጫው አክሎም በባህረ ሰላጤው መካከል እስከ ህንድ ውቅያኖስ ድረስ በሚዘልቀው የሆርሙዝ ሰርጥ ላይ ሙሉ ቁጥጥር እንዳለው ተናግሯል። ምንም እንኳ የኢራን አብዮታዊ ዘብ መግለጫ በሌላ ወገን ባይረጋገጥም የዩኬ የባህር ንግድ ድርጅት በኩዌት የባህር ዳርቻ ላይ አንድ የጭነት መርከብ መመታቱንና ከፍተኛ ፍንዳታ መሰማቱን አረጋግጧል። ከመርከቧ የሚወጣ ነዳጅ በውሃው ላይ እንደሚታይና ይህ በአካባቢው ላይ ከፍተኛ የተፈጥሮ ጉዳት ሊያስከትል እንደሚችል ገልጿል። በሰሜናዊ ባህረ ሰላጤ ላይ የተፈጸመው ይህ ጥቃት ያስከተለው የእሳት አደጋ በቀላሉ የሚበርድ አልሆነም። መርከቧ አሁንም በእሳት እየነደደች መሆኗን ተከትሎ ከመርከቧ የሚፈሰው የነዳጅ ዘይት በባህሩ ላይ በስፋት እየተሰራጨ ይገኛል። ይህ ሁኔታ በአካባቢው በባህረ ሰላጤ ውስጥ ለሚገኙ ሕይወት ላላቸው ፍጥረታትና ለተፈጥሮ ሚዛን ትልቅ ስጋት ደቅኗል። ምንም እንኳ የመርከቧ ሰራተኞች በሰላም መውጣታቸው ቢነገርም የነዳጅ መፍሰሱ የሚያስከትለው ኢኮኖሚያዊና አካባቢው ኪሳራ ገና የሚሰላ ይሆናል።
ወደ ሌላኛው አሰቃቂ መረጃ ስናልፍ በህንድ ውቅያኖስ ላይ በአሜሪካ ጦር ኃይል ላይ ጥቃት ደርሶባት የሰመጠችው የኢራን ጦር መርከብ ጉዳት ዓለምን አስደንግጧል። አይሬስ ዴና የተባለችው ይቺ ወታደራዊ መርከብ እንደ አውሮፓውያን አቆጣጠር በ2023 በጀነሮ ወደ ቆማ የታገችና የኢራን የባህር ኃይል ኩራት እንደነበረች ይታወሳል። ሆኖም ከአሜሪካ ጦር ጋር በደረሰ የስሪላንካ መከላከያ ሚኒስቴር ምክትል ሚኒስትር ማርሻል ሳምፖዚ ቲኩያ ለቢቢሲ እንደተናገሩት ከመርከቧ ውስጥ እስካሁን ድረስ የ80 ሰዎች ሰዎች የስሪላንካ የባህር ኃይል ሰነዶች ያሳያሉ። የስሪላንካ ባህር ኃይል ቀደም ሲል ከመርከቧ የደረሰውን የድረሱልኝ ጥሪ ተቀብሎ በወሰደው ፈጣን እርምጃ የ32 ሰዎችን ሕይወት ማትረፍ የቻለ ቢሆን የቀሩ ሰራተኞች ዕጣ ፈንታ ግን እጅግ አሳዛኝ ሆኗል። የአሜሪካ መከላከያ ሚኒስቴር መርከቧ የተመታችው በአሜሪካ ጦር መሆኑን በይፋ አረጋግጠዋል። በሌላ በኩል ደግሞ ጦርነቱ ያስከተለው ሰብአዊ ቀውስ እጅግ አሳሳቢ ደረጃ ላይ ደርሷል። የተባበሩት መንግስታት የስደተኞች ድርጅት ባወጣው መግለጫ መሰረት የአሜሪካና የእስራኤል ጥቃት በጀመረባቸው የመጀመሪያዎቹ 2 ቀናት ውስጥ ብቻ ከቴህራን ከተማ 100,000 ያህል ሰዎች ቤት ንብረታቸውን ጥለው ተሰደዋል። እስካሁን ድረስ የከፋ ችግር እያስከተለ ይገኛል። በኢራን ላይ የሚፈጸመው የአየርና የሚሳኤል ድብደባ ቀጥሎ ውሏል። በኢራን ዋና ከተማ ቴህራን እና በሌሎች ቁልፍ ስፍራዎች ከፍተኛ ፍንዳታዎች እየተሰሙ ሲሆን የመንግስት ህንፃዎችና ወሳኝ የአገልግሎት መስጫ ተቋማት በእሳትና በፍርስራሽ መከበባቸውን የሚያሳዩ የቪዲዮ ምስሎች እየወጡ ይገኛሉ። የኢራን ዜጎች በከፍተኛ ፍርሃትና ስጋት ውስጥ ሆነው ድምፃቸውን እያሰሙ ነው። ወደ ቀጠናው ስንመለስ የጦርነቱ ሰለባ የሆነችው ኢራን ብቻ አይደለችም። እስራኤል በሊባኖስ በሚገኙ የሂዝቡላ ወታደራዊ ይዞታዎች ላይ ጥቃት እያደረሰች መሆኑን በገለጸችበት በዚህ ወቅት በሊባኖስ 58,000 ሰዎች ከመኖሪያ ተፈናቅለው በመጠለያ ውስጥ ይገኛሉ። በተመሳሳይ በሶሪያም በ10 ሺዎች የሚቆጠሩ ሰዎች መጠለያ ፍለጋ መሰደዳቸውን የተባበሩት መንግስታት ድርጅት አስታውቋል። ይህ ጦርነት መላው መካከለኛው ምስራቅን እያወከ ሲሆን በበርካታ ሀገራት በረራዎቻቸውን አቋርጠው መንገደኞቹ ለከፍተኛ እንግልት ተዳርገዋል። መቀመጫውን አሜሪካ ያደረገው የሰብአዊ መብቶች አክቲቪስትና የዜና ወኪል እንደገለጸው ጦርነቱ ከተጀመረ አንስቶ እስከ ሰኞ ዕለት ድረስ ብቻ በኢራን ውስጥ 1,000 የሚጠጉ ንጹሐን ዜጎች ሕይወታቸው አልፈዋል። በመቶዎች የሚቆጠሩ ሞቶች ደግሞ ገና እንዳልተመዘገቡና ቁጥሩ ከዚህ ሊበልጥ እንደሚችል ይገመታል። በዲፕሎማሲው ረገድ ደግሞ የኢራኑ የውጭ ጉዳይ ሚኒስትር አባስ ከኳታር አቻቸው ጋር በስልክ ተነጋግረዋል። ኳታር በቴህራን ላይ የሚፈጸመውን ጥቃት በአስቸኳይ እንዲቆም ጠንካራ ጥሪ ያቀረበች ሲሆን ቀውሱን በውይይት ለመፍታት የሚደረጉ ጥረቶች ግን እስካሁን ፍሬ አላፈሩም። በዋሽንግተን በኩል የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ የትራምፕ አስተዳደር በሕግ የሚጠበቅበትን ሂደት አክብሮ እየሰራ መሆኑን በመግለጽ የፕሬዝዳንቱን ወታደራዊ እርምጃዎች ተከላክለዋል። ትራምፕ ለምክር ቤቱ በላኩት ደብዳቤ ወታደራዊ እርምጃዎች አስፈላጊውንና አሜሪካንን ከስጋት ለመከላከል የታለመ መሆኑን አስፍረዋል። በመጨረሻም ይህ ዓለም አቀፍ ክስተት በኢትዮጵያም ትኩረት ተሰጥቶታል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼክ አብርሃም ቱፋ የኢራን እስላማዊ ሪፐብሊክ የበላይ መሪ አያቶላ አሊ ከማኒ ህልፈት ተከትሎ በዛሬው ዕለት በአዲስ አበባ በሚገኘው የኢራን ኤምባሲ ተገኝተዋል። ፕሬዝዳንቱ በኤምባሲው በተዘጋጀው የሐዘን መዝገብ ላይ በመፈረም የካሚኒን ማረፍ ለመላው ዓለም ሙስሊም ታላቅ ኪሳራ መሆኑን ገልጸዋል። ድርጊቱን አሰቃቂ ጥቃት ሲሉ የጠሩት ሼክ ኢብራሂም ለኢራን ህዝብና መንግስት ያላቸውን ጥልቅ አጋርነት አረጋግጠዋል። የኢራን ኤምባሲም ለኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት መሪ ላሳዩት ክብርና አጋርነት ከፍተኛ ምስጋናቸውን አቅርበዋል። እስካሁን ያቀረብናቸው መረጃዎች እነዚህ ይመስላሉ። በመካከለኛው ምስራቅ እየተቀጣጠለ ያለው ይህ ጦርነት፣ በአሜሪካ የፖለቲካ መድረክ እየታዩ ያሉ ያልተጠበቁ ውሳኔዎች ዓለምን ወደ ምን አይነት አቅጣጫ ሊወስዷት እንደሚችሉ መረጋጋት ሆኗል። ፕሬዚዳንት ዶናልድ ትራምፕ ወታደራዊ ስልጣን የኢራን ከፍተኛ መሪ ውጥረት የነገሰባቸው ያደርጋቸዋል። እኛም በየሰዓቱ የሚወጡ አዳዲስ መረጃዎችን እየተከታተልን ለእናንተ ማድረሳችን እንቀጥላለን። እናንተስ በዚህ ጦርነት ዙሪያ ምን ትላላችሁ? የአሜሪካ ምክር ቤት የወሰደው ውሳኔ ትክክል ነው ወይስ ጦርነቱ ይበልጥ ያባብሰዋል? እንዲሁም የኢራን እና የአሜሪካ የባህር ላይ ፍጥጫ ወዴት ሊያመራ ይችላል ብላችሁ ታስባላችሁ? ያላችሁን አስተያየት በኮሜንት መስጫ ላይ አጋሩን። በቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ እንዲሆኑ እንጋብዛለን። እንዲሁም ቪዲዮ ላይክ በማድረግ ለሌሎች እንዲደርስ እንድታደርጉልን በአክብሮት እንጠይቅ። ስለተከታተላችሁ እናመሰግናለን።